በሰባተኛው ጠቅላላ ምርጫ ከሚወዳደሩ ፓርቲዎች አንዱ የሆነው ትብብር ለኢትዮጵያ አንድነት በምርጫው አሸንፎ ስልጣን ከያዘ አማርኛ ቋንቋን ብሔራዊ ቋንቋ ለማድረግ እቅድ እንዳለው አስታውቋል። የአራት ፓርቲዎች ቅንጅት የሆነው ትብብሩ የምርጫ ማኒፌስቶን ከትናንት በስቲያ ባስታወቀበት ጊዜ ወደፊት ውህድ ፓርቲ ሊሆን የሚችልበት እድልም እንዳለ ጠቁሟል። ኤርሚያስ በጋሻው ዝርዝር አለው። መኢአድ፣ እናት ፓርቲ፣ አማራ ጌናዊ ንቅናቄና ኢህአፓ በቅንጅት የመሰረቱት ትብብር ለኢትዮጵያ አንድነት በሰባተኛው ጠቅላላ ምርጫ ከሚሳተፉ 47 የፖለቲካ ፓርቲዎች መካከል አንዱ ነው። ለምርጫው የተለያዩ የቅድመ ዝግጅት ስራዎችን ሲሰራ መቆየቱን የጠቀሰው ትብብሩ የጋራ የምርጫ መወዳደሪያ ማኒፌስቶውን ከትናንት በስቲያ በአዲስ አበባ አስመርቋል። በዚሁ ማስመረቂያ ስነ ስርዓት ላይ የትብብሩ አመራሮች ከመገናኛ ብዙሃን ባለሙያዎች ለቀረቡላቸው ጥያቄዎች ምላሾችን ሰጥተዋል። ዝግጅት ክፍላችን ትብብሩን የመሰረቱት አራት ፓርቲዎች የራሳቸውን የፖለቲካ ፕሮግራምና ርዕዮተ ዓለም በመተው ነው ወይ ወደ ቅንጅቱ የገቡት የሚል ጥያቄ አንስቶ ነበር። ፓርቲዎቹ አራቱም ፓርቲዎች ፕሮግራማቸውን ሳይነኩ ርዕዮተ ዓለማቸውን ሳይነኩ ነው የተቀናጁት ማለት ነው። የተቀናጁት ደግሞ እንዳልኳችሁ ለአጭር ጊዜው አጭር ለሆነ ስፔሲፊክ ለሆነ አገራዊ አጀንዳ ብቻ ነው የሚቀናጁት። ምን ማለት ነው? ፕሮግራማቸውን ሳይነኩ ህጋዊ ሰውነታቸውን ሳይነኩ ይቀናጃሉ። ያን አልመው የተነሱበትን የተጣመሩበትን አጀንዳ ከጨረሱ በኋላ ሌላ ፖለቲካል ፌዝ ይቀጥላል ማለት ነው። ስለዚህ ባጭሩ ፕሮግራማችን ሳንነካ ርዕዮተ ዓለማችን ሳንነካ በጋራ ጉዳዮች ብቻ በጋራ አገራዊ ጉዳዮች ብቻ ተነጋግረን ተማምነን በሐሳብ ተዋህደን ተቀናጅተናል ማለት ነው። ትብብር ለኢትዮጵያ አንድነት ለአጭር ጊዜ ዓላማ በህግ የተመሰረተ ቅንጅት ከሆነ ከምርጫው በኋላ ያለው ጣፋንታው ምን ይመስላል ብለን ላቀረብንላቸው ጥያቄ ደግሞ ባለፉት ዓመታት በተለያዩ ሀገራዊ ጉዳዮች ላይ አብረው መስራታቸውን ጠቅሰው ነበር ተከታዩን ምላሽ የሰጡት። ፖለቲካውንም ሚዛኑን አስጠብቀን አሁን ያለውን ተጨባጭ ሀገራዊ ችግር ለመፍታት የሚቻለው ሰብሰብ ብለን ግንባርና ውህደት ስንፈጥር ነው ብለን እናምናለን። ይህንም በተግባር እናደርገዋለን ማለት ነው። ስለዚህ እነዚህ አራት ፓርቲዎች አይሆን ጉድውሊ ወደ ግንባር እንቀጥላለን ብለን እናምናለን። ግንባር እናደርጋለን። ኢፍ ነሰሰሪ ደግሞ አስፈላጊም ከሆነ ወደ ውህደት የምንሄድበት ትግል እያደረግንና ሂደቱም የሚያሳየው ይሄ ስለሆነ ጥያቄያችን በዚህ መልኩ እንድትረዳለን እንፈልጋለን። የትብብር ለኢትዮጵያ አንድነት የምርጫ ማኒፌስቶ ከምስረታው መነሻ ዓላማ ጀምሮ ፖለቲካዊ፣ ምጣኔ ሀብታዊና ማህበራዊ ጉዳዮችን የያዘ ሰነድ መሆኑ በመድረኩ የተጠቀሰ ሲሆን በውስጡ ከያዛቸው ጉዳዮች መካከል አንዱ ደግሞ የቋንቋ አጠቃቀምን የተመለከተው ነው። አሁን በኢትዮጵያ የክልሎችና የፌዴራል መንግስት የሥራ ቋንቋዎች እንጂ ብሔራዊ ቋንቋ የለም። ትብብር ለኢትዮጵያ አንድነት ግን ብሔራዊ ቋንቋ እንዲኖር ለማድረግ እቅድ አለኝ ብሏል። አብዛኞቹ ፓርቲዎች ስለ ብሔራዊ ቋንቋ ምንም የሚሉት ነገር የለም ስለ ሥራ ቋንቋ እንጂ። እኛ ግን በዋናነት ምንድነው በኢትዮጵያ ውስጥ ሁሉም የጋራ ሊግባባበት የሚችልና ሀገር ደግሞ ልትታወቅ የምትችልበት ቋንቋ የማንነት የኢትዮጵያዊነት መገለጫ ሊሆን የሚችል ቋንቋ ያስፈልጋል ብለን በማኒፌስቶአችን ላይ ያስቀምጠናል። እንግዲህ እሱ መስፈርታችን ምንድነው? በአብዛኛው ሰው በአፍ መፍቻ እንኳን ባይሆን ነገር ግን ሁሉም ሰው በብዛት ሊያቀው የሚችልና በጋራ ተናጋሪዎች ብዛት ደግሞ ከፍተኛ የሆነው ቋንቋ ምንድነው በሚል አማርኛን እንደ ብሔራዊ ቋንቋ ይዘናል ማለት ነው። እና እንደ ብሔራዊ ቋንቋ አማርኛ እንምረጥ እንጂ እያንዳንዱ ሰው በአፍ መፍቻ ቋንቋውና ይመቸኛል ያገለግለኛል በሚለው ቋንቋ ደግሞ አስተዳደሮችን ማግኘት ይችላል። ትብብር ለኢትዮጵያ አንድነት ህገ መንግስት ማሻሻያን በቀዳሚነት ከሚያከናውናቸው ተግባራት አንዱ መሆኑንም ጠቅሶ በማኒፌስቶ አስቀምጧል። ከዚህ ባሻገር ደግሞ አስቸኳይ ምላሽ ለሚያስፈልጋቸው የሰላምና ጸጥታ ጉዳዮችስ ምን እቅድ አለው የሚለውን የትብብሩን ዋና ጸሐፊ ጠይቀናቸዋል። በተደጋጋሚ እንደምንለውም በምርጫ ብቻ የሚታለፍ ችግር አይደለም አሁን ላይ ያለው ብለን እናምናለን። ስለዚህ እኛ ስልጣን ላይ በምንሆን ጊዜ እያንዳንዱ የፖለቲካ አክተር እና እያንዳንዱ የኢትዮጵያ ህዝብ ባለቤት የሆነበትን ፍትሃዊ የሆነ የድርድር ማዕቀፍ እናደርጋለን። ስለዚህ ሁሉም ኢትዮጵያዊ እኛም እንደ አንድ ፓርቲ እንደ አንድ ተዋናይ እንጂ እንደ መንግስት ወይም መድረክ ላይ እንደሚቀመጥ አካል ብቻ ሳይሆን እኛም እንደ አንድ አካል ሆነን በጠረጴዛ ዙሪያ ውይይቶች እናደርጋለን። ሁሉም ደግሞ መብት ስላለው ኃላፊነትም ስላለበት ጭምር ማለት ነው። ስለዚህ በውይይት በድርድር በመነጋገር ነው እንደዚህ አይነት ችግሮችን ለመፍታት የምናደርገው። እንዳልኩት በ100 ቀናት ውስጥ ግን የምናደርጋቸውን ወይ በማኒፌስቶ ላይ ያስቀመጥናቸውን እቅዶች የምናሳካበትን ስትራቴጂክ ደግሞ እቅድ ይፋ የምናደርግ ይሆናል። ምጣኔ ሀብታዊ ጉዳዮችን በተመለከተ ማህበራዊ ፍትህ የሰፈነበት ስርዓት ለመገንባት እቅድ እንዳለው የጠቀሰው ትብብሩ ዜጎች ትምህርት፣ ምግብ፣ ልብስ፣ መጠለያና ሕክምና በነጻ የሚያገኙበትን ሁኔታ አሰፍናለሁ ብሏል።